ሄሎ ስማኝ ታሬ አቤት አለቃ ይኸውልህ አሁን የምልክልህ አድራሻ አለ መድኃኒት ይዘህልኝ እዛ ትመጣለህ ማለት የምን መድኃኒት ነው ምን ነው ችግር አለ አንዲት ሴት እርጉዝ ሴት ልጇን ማስወለድ የሚችል መድኃኒት ነው የምፈልገው የትም ገብተህ ከየትም ፈልገህ ታመጣልኛለህ እሺ አለቃ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ? አስተውነኝ ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። ውድ ተወዳጅ የአገሬ ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቪዲዮን ቀንጨብ አድርጌ እንዳሳያችሁ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ዛሬ ምን ተፈጠረ፣ ዛሬ ምን ተደረገ ብለን አብረን እናያለን። እስከ ቪዲዮ ውስጥ ድረስ ከኔ ጋር አብራችሁ ነው። ቪዲዮን ከወደዳችሁ ላይክ በማድረግ ገባ በሉ። ያፌት እፍራታ እርጉዝ እንደሆነች አወቀ። በጣም ደነገጠ። ማመን አቃታት። በፊት በጉልበት ሲደፍራት እንደነበረው አስታወሰ። እያለቀሰች አባካት አድርጎ እያለች ያለ ፍላጎቷ ነበር የደፈራት። ልጁ ግን የሱ መሰለው። ልጁ ግን የሱ አይደለም፣ የናታን ልጅ ነው ማለት ነው። እንግዲህ ሉሊት የሰማችውን ሪኮርድ ያደረገችውን ድምጽ ሰምታ ለያፌት ነግረዋለች እፍራታ እርጉዝ እንደሆነች ማለት ነው። እንግዲህ በጣም ደነገጠ። ሳረግ የነበረው ሳትፈልግ ነበር የደፈርከኝ እያለች ስትለው የነበረው እያስታወሰ በጣም ተጸጸተ። በጣም ተናደደ። ድንጋጤ ውስጥ ገባ። የእውነት እፍራታ እርጉዝ ነች እያለ ራሱን እየጠየቀ ነበር። በጣም ስሜታዊ ነበር። በጉልበት ነበር ከሷ ጋር የተኛ። ነገር ግን አታስገድደኝ ብዬ ለምን ያስፈራራሽ ነው እንደ እያለ እየጨዋት ነበር። ከዚህ ቤት የታየ ቪዲዮ ነበር። ነገር ግን በጣም ስሜታዊ ሆነ። በጣም በድንጋጤና እያስታወሰ ወደ ኋላ እየተመለሰ በብስጭት ምን እንዳረገ እየተጸጸተ ነበር። ያፌት በጣም ተበሳጨ። ከዚህ በፊት የቆሰለ ቁስል ነበር ማለት ነው። እና ከሴቶች ጋር ማደር እንደማይችል ፍራታ ታገለች። ታዲያ ልጁ የማን ነው? እኔ አይደለሁም ልጁ የማን ነው እያለ እየተፈሳጨ ራሱን እየጠየቀ ነበር። ጉድ ፈላ። ይሄን ነው መሸሽ። ናቴል በጣም ድንጋጤ ውስጥ ነው ያለ። ፍራታ አደጋ እንደደረሰችበት ሉሊት ነግረዋለች ማለት ነው። እጅግ በጣም ተናዷል። እንግዲህ ቤዛና ጽን እየጠየቃቸው ነበር። ጨረቄ ምን ሆነች እያለ በድንጋጤ እየተንቀጠቀጠ ነበር። የምናገር ጠፋበት። ምን ተፈጠረ? ንገሩን የተፈጠረው ነገር ምንድን ሆነች እያለ እየጠየቃቸው ነበር። እኔ ጨረቃ ምንድን ሆነች እባካችሁ ንገሩኝ እያለ ምንድን ያጋጠማት ንገሩኝ እያለ እየጠየቃቸው ነበር። ምንም አልሆነችም፣ ደህና ነች። ትንሽ አደጋ ነው የደረሰበት እንጂ በጣም ደህና ነች እያለችው ነበረች። እንዴት እንደዛ ነገር ሳትነግሩኝ ዝም ትላላችሁ? ምንድነው የተፈጠረ ንገሩ። መኪና አደጋ ነበረ ግን አሁን ተርፋለች፣ ምንም አትሉም፣ ደህና ነች እያለ የኔ ጨረቃ እያለ ትንፋሹ እያጠረ በጣም በድንጋጤ ተዋጣ። እየተነገደ ደውላልኝ ነበር ባንስ ኖሮ እያለ በጣም እየለቀሰ በጣም ስሜታዊ ሆኖ በጣም እየጮኸ ነበረ። እጅግ በጣም ይወዳትና ያፍቅራት ነበር። ያለሷ መተንፈስ አይችልም ነበር። ነገር ግን የፍራታ መጎዳት እጅግ በጣም አመመው። እየጮኸ ጽና ቤዛ በጣም ደነገጡ። ቤቱን መንቅርቅር አደረገው። ናቴል በጣም አበደው። ሉሊት መጣች። ምን ተፈጠረ እያለች በብስጭት በጣም ተናደደ። ይገባዋል። በጣም ያፈቅራትና በጣም ይወዳት። እንድረዳላት ደውላልኝ ነበር ግን እኔ መመለስ አልቻልኩም እንዳነሰኝ በጣም እጅግ ተበሳጨ። በጣም እየጮኸና በጣም እያለቀሰ ጨረቃዬን አጥቼ መኖር አልችልም፣ እወዳታለሁ እያለ መተንፈስ አልችልም እያለ እያለቀሰ ቤቱን ቅውጥ አደረገ። ቤዛና እና ሉሊት በጣም በድንጋጤ ተዋጡ። እያዩ ተረጋጋ ወንድሜ እባክህ እናቴ ተረጋጋ እያለች ነበር። ቤዛ ግን ናቴል በጭራሽ ማረጋጋት አልቻለም። ምክንያቱም የምወዳት ጨረቃ በመኪና አደጋ ስለተጎዳች። ነገር ግን እፍራታ ደህና ነች። ለብቻ ነበረችም አፌት አውራው ነበር እያለች እየነገረች ነበር። አይ ብቻን እኮ አይደለም አፌት ከሷ ጋር ነበር እያለች ግን አፌት አልተጎዳም። በጣም ስሜታዊ ሆኖ በጣም ያለቀሰ ነበር።
ራሱን መቆጣጠር አቃተኝ። ጨረቃ እያለ ኡሪ ያዙ ልቀቁ እያለ ነበር። ተረጋጋ ብላ ቤዛ አረጋገችና አስቀመጠችው። ግን አሁን ምንም የመረጋጋት ባህሪ አይታየውም። በጣም ተጎድቷል እና ያፌት ዶክተሩንም ገሎታል። ዶክተሩ ከሱ ጋር እንዲገናኝ ቀጥሮት ነበር። ነገር ግን ሳይገናኙ ዶክተሩ ያፌት ገደለው ማለት ነው። ነገር ግን በጣም ይደርሽለት ቢሆን ኖሮ እየተጸጸተ ደውላለኝ ነበር። ስልኩን ባላነሳ አንስቼ ቢሆን ኖሮ ባናገራት ኖሮ ደስ ላይ ነበር። ጨረቃ እያለ በለቅሶና በቁጭት እያለቀሰ እጅግ በጣም ተጎዳ። በቃ ራሱን መቆጣጠር አቃተ። ቤዛ እና ጽን እና ሉል እንደውም በድንጋጤ ተዋጡ። ተረጋጋ አንተ ምንም ልታረጋ አትችልም። ምን ታረጊ ነበር? እኔ ምን እናንተ መፍትሄ የለኝ ብለዛችሁን ወንደከራችሁን እያለ በጣም ቀወጠ። በቃ ተውኝ ይዘተኝ ብቻ ሉል እያለ ምንም ልትነግሩኝ ትገባ ነበር እያለ ንገሩት ብያቸው ሉል አቃጣሪ ደግሞ ንገሮቸው ብዬ ነበር። ግን ልውጪ አንቺ አቃጣሪ እያለች ቤዛ ሉሊትን ገፍትራ አስወጣቻት። ወንድሜ እያለች መኪና አደጋ ነበር አሁን ደህና ነች ምንም አልተጎዳችም እያለች ወንድሟን እያጸናነች ነበር። ደህና ነው እያለች ነበር። ብዙም አልተጎዳም በጣም ደህና ነች። እባክህ ወንድሜ ተረጋጋ። አንድ አሳባለኝ አንድ አይሳካ አላቅም ሄደህ ታያታለህ እያለችው ምንድነው ንገረኝ ሐሳብሽ እንድታናግሩ በስልክ እንድገናኙ እናደርጋለን እያለች ነበር። በጣም ደንግጣለች። ቆይ ደውልና ያፌት ተጠገዋ ከሌለ እንድታወራ እናደርጋለን አለች። ደውለችለት ለእፍራታና ናቴል አብሮ ላወሩ ነው ማለት ነው። እፍራታ ቪዲዮ ኮል ላወራሽ እፈልጋለሁ አብሮ ሰው ስላለ ላይሽ ፈልጋት አለችው። ከዛ ቤዛና ደውሉለት ቪዲዮ ኮል ለእፍራታ። ቀስ ብሎ ናቴል እያያት ነበር። ደህና ነኝ አታስቡ ብዙ አትጨነቁ ደህና ነኝ እያለች ነበር። ግን በጣም ራሱ ተቆጣጥሮ በጣም አዝናለች። ቆይ አንዴ እያለች የኔ ጨረቃ ደህና ነሽ ብሎ በቪዲዮ ኮል እፍራታና ናቴል ተገናኙ በስልክ። ደህና ነሽ ምንም አልሆንሽም ምንም አልተጎዳሽም አታስብ ደህና ነኝ እያለች እየተናነቀ አብሮ ሳወሩ የእውነት እኔ ራሱ ከነሱ እጅ ራሴን መቆጣጠር አቅቶኝ አለቅስ ነው የምሬን።